እነዚህ አምስት ነገሮች ከሌሏችሁ ዩቲዩብን በጭራሽ እንዳትከፍቱ። እነዚህ አምስት ነገሮች ምንድናቸው? ዩቲዩብ ቻናላችን ጋርስ ምን ሊያገናኛቸው ይችላል የሚሉ ነገሮችን በዝርዝር አንድ ባንድ እንመለከታለን። እነዚህ አሁን የምዘረዝርላችሁ አምስት ነገሮች በቀጥታም ይሁን በተዘዋዋሪ መልኩ እናንተ ስራ ላይ በትልቁ ጫና ሊያደርሱ ይችላሉ። ስለዚህ እነዚህን አምስት ነገሮች ካስተካከላችሁ ዩቲዩብን በአጭር ጊዜ ውስጥ ትልቅ ደረጃ ማድረስ ትችላላችሁ። ስለዚህ እነዚህ ነጥቦች ላይ የተለያዩ ሐሳቦችን እያነሳን እንወያያለን። ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። ወደ ቪዲዮ በዛሬው ቪዲዮ የምንመለከተው አንድ ዩቲዩብ ቻናል ክሬት አድርጎ ብዙ ስራዎችን ሊሰራ ያሰበ ሰው በየጊዜው ሊያዳብራቸው የሚገባውን አምስት ነጥቦች በየተራ እያነሳን እንወያያለን። የዚህ ቪዲዮ ዋናው ጭብጡ ማንኛውም ግለሰብ ይህንን የዩቲዩብ ቻናል ክሬት ሊያደርግ ይችላል። ነገር ግን ይሄ ክሬት የተደረገው የዩቲዩብ ቻናል በአጭር ጊዜና በተወሰነ ጊዜ ፍሬ አፍርቶ ማየት ይቻላል ወይ ነው። በጣም ብዙ አድካሚና በጣም ብዙ አሰልቺ አመት ከ2 ዓመት በላይ ሊፈጅ የሚችል መንገድ ሊጓዝ ይችላል። ስለዚህ አንድ ግለሰብ እነዚህን አምስት ነጥቦች ካላወቀ በአንድ ወርና በ2 ወር መፈጸም የሚችላቸውን ጉዳዮች ምናልባትም 3 ዓመት ድረስ ሊፈጅበት ይችላል። እሺ እነዚህን ነጥቦች የምንመለከት ከአምስተኛ ወደ አንደኛ እየቆጠርን ነው። አንድ ዩቲዩብ ቻናል ላይ የሚሰራ ግለሰብ ከሚያስፈልጉትና ወሳኝ ከሆኑት ነገሮች መካከል አምስተኛ ደረጃ ላይ ያስቀመጥኩት ድፍረት ወይንም ደግሞ በራስ መተማመን ነው። ይህንን ነገር ከኛ ቻናል ጋር ምን ያገናኘዋል ልትሉኝ ትችላላችሁ። በነገራችን ላይ በራሳችሁ ካልተማመናችሁና ድፍረት ከሌላችሁ እንኳንስ ካሜራ ፊት ወጣችሁ እንደዚህ ልትቀረጹ ቀርቶ ሰዎች እንኳን በአካል ቢያገኙአችሁ ምላሽ ላትሰጧቸው ትችላላችሁ። ስለዚህ ዋናውና በጣም አስፈላጊው ጉዳይ ድፍረት ወይንም በራሳችሁ መተማመን ነው። ስለዚህ በራሱ ያልተማመነ ማንኛውም ግለሰብ በምንም አይነት ሁኔታ ካሜራ ፊት መቀረጽ ቀርቶ የድምጽ ወይንም ደግሞ ፌስለስ ቻናል እንኳን መስራት አይችልም። ድፍረት ዋናውና ወሳኙ ጉዳይ ነው። ድፍረት ካላችሁ የፈለጋችሁትን ነገር ትሞክራላችሁ። ድፍረት ካላችሁ ለዩቲዩብ ቻናላችሁ የሚያገለግሉ ማቴሪያሎችን ትገዛላችሁ። ድፍረት ካላችሁ ትልቅ የሚባሉ ሰዎችን ኮሙኒኬት ታደርጋላችሁ። ድፍረት ካላችሁ ዩቲዩብ ቻናል ላይ እየተሰሩ ያሉ ጉዳዮችን በሙሉ እያጣራችሁ እናንተም ወደ ራሳችሁ ህይወት እያመጣችሁ ስራ መስራት ትችላላችሁ። ድፍረት ካላችሁና በራሳችሁ ከተማመናችሁ ማንኛውንም ሰው በኮንፊደንስ ዘና ፈታ ብላችሁ ታናግራላችሁ። ይህ ሆነ ማለት ደግሞ ያሰባችሁት ግብ ላይ በአጭር ጊዜና በተሳካ ሁኔታ ትደርሳላችሁ ማለት ነው። አንድ ዩቲዩብ ቻናል ክሬት አድርጎ የሚሰራ ሰው በመጀመሪያ ደረጃ ድፍረት ወይንም በራስ መተማመኑ ፉል መሆን አለበት። በአራተኛ ደረጃ ያስቀመጥኩት ቀጣይነት ወይንም ኮንሲስተንሲ ነው። ዩቲዩብ እንደ ሌሎች ፕላትፎርሞች አይደለም፣ በጣም ክትትል ይፈልጋል። እውነት ለመናገር እኛ ይሄንን ቻናል ክሬት ካደረግነው ከ4 ዓመት በላይ ሆኖታል። እኛ ክሬት ባደረግንበት ዓመት ከኛ ጋራ ክሬት ያደረጉ ልጆች ዛሬ 200፣ 300፣ 400 ሰብስክራይበር ደርሰው ትልቅ የሆነ የራሳቸውን ቢዝነስ ጀምረው ትልቅ የሆነ ኦርጋናይዜሽን አቋቁመው ይገኛሉ። እኛስ ኖ። ይህ ችግር ከምን የተነሳ ነው ብለን ስንገምት ይሄ ችግር በዋነኝነት የሚያያዘው ከኮንሲስተንሲ ጋር ነው። እኔ እንደ ግለሰብ እዚህ ቻናል ላይ ስሰራ ሌሎች የግል ህይወቶች አሉኝ፣ ሌሎች የግል ስራዎች አሉኝ፣ ሌሎች ተቀጥሬ የምሰራባቸው ስራዎች አሉኝ። እነሱ ስራዎች ላይ ሰዓቴን ኢንቨስት እያደረግኩ ስለሆነ በምንም አይነት ሁኔታ ቻናሉን ትኩረት አልሰጠሁትም። ትኩረት ካልሰጣችሁት፣ በየጊዜው ኮንቲኒየስሊ ቪዲዮ አፕሎድ ካላደረጋችሁ፣ በየጊዜው ያላችሁን ኮሚኒቲ ካላወራችሁ፣ በየጊዜው የሚያስፈልጉ ነገሮችን ካልፈጸማችሁ፣ በየጊዜው ስኬጁል አድርጋችሁ ቪዲዮ አፕሎድ ካላደረጋችሁ ዩቲዩብ ከራሱ አልጎሪዝም አውቶማቲካሊ ያስወጣችኋል። እናንተ የሆነ ጊዜ ደስ ባላችሁ ሰዓት ዩቲዩብ አፕሎድ ስታደርጉ ዩቲዩብ በምንም አይነት ሁኔታ ያንን ቪዲዮ ለሰዎች ሪኮመንድ አያደርገው። ስለዚህ እናንተ ትለፋላችሁ፣ የሚያይ ሰው አይገኝም። ኮንሲስተንሲ የምንለው ነገር ቀላል ነገር አይደለም። እንደውም ከሁሉም በላይ ይህ ኮንሲስተንሲ የተባለው ነገር ለዩቲዩብ አልጎሪዝም በጣም ወሳኝና አስፈላጊ ነው። ስለዚህ እናንተም ቪዲዮ አፕሎድ ስታደርጉ ስኬጁል አድርጋችሁና
ኮንቲኒየስሊ ኮንሲስተንትሊ ቋሚ በሆነ መንገድ ካደረጋችሁ ዩቲዩብ ወደ አልጎሪዝም ሲስተም ይወስዳችኋል። ዘን ወዳውኑ ቪዲዮ አፕሎድ ስታደርጉ እሱም ለሰዎች ሪኮመንድ ያደርጋል ማለት ነው። ዩቲዩብ ደግሞ ቪዲዮአችሁን ሪኮመንድ ካላደረገ ምንም አይነት ቫይራል የሚባል ነገር የለም። ቫይራል የሚባል ነገር ከሌለ ደግሞ የእናንተ ቪዲዮ ሎካል ቦታ ላይ ብቻ ይቀመጥና ከዛ በኋላ ምንም አይነት እይታ አይኖረውም። ምንም አይነት ዋቺንግ አወር አታገኙም። ምንም አይነት ሰብስክራይበር አይኖርም። ምንም አይነት ሪቨኒው ወይም ገንዘብ አትሰሩ። ናይስ። ወደ ሶስተኛው እንሂድ። በሶስተኛ ደረጃ የተቀመጠው ችሎታን ወይንም ተሰጥኦን መለየት ነው። እዚህ ፖይንት ላይ በጣም ብዙ ነገሮችን ማውራት እንችላለን። በዋነኝነት የኛ ችሎታ ምንድነው? እኔ ምን ብሰራ ሰው ይወድልኛል? እኔ ምን አይነት ኮንተንት ክሬት ባደርግ ለኦዲየንሱ በግልጽ ማስተማር እችላለሁ? ምን አይነት ችግሮችን ልፈታ እችላለሁ? ምን አይነት ኮንተንቶችን ክሬት ባደርግ የኮሚኒቲን ችግር ልፈታ እችላለሁ ነው። በነገራችን ላይ ሁላችንም በሚባል ደረጃ የኮሚኒቲ ችግር ልንፈታ አይደለም ቪዲዮ አፕሎድ የምናደርገው። አብዛኛውን ጊዜ ቪዲዮ ወይንም ደግሞ ኮንተንት የምናዘጋጀው እኛ የተመቸንን ሶርስ ያገኘንበትን እንጂ ምናልባትም ምን አይነት ጋፕ አለ፣ ምን አይነት ኮሚኒቲ አለ፣ የኔ ኦዲየንስ ምን አይነት ሊሆን ይችላል፣ የትኛው ላይ ብሰራ አሪፍ የሆነ ነገር አገኛለሁ ብለን አናስብም። ስለዚህ ችሎታችንን አቅማችንን አይተን ነገር ግን ችግር ሊፈታ ይችላል፣ መፍትሄ ሊሆን ይችላል የሚሉ ነገሮችን ብንሰራ በአቋራጭ ዩቲዩባችንን ከፈለግነው ቦታ ካሰብነው ግብ ልናደርሰው እንችላለን። ዓላማን ወይንም ደግሞ ችሎታን ማወቅ በጣም አስፈላጊና ወሳኝ ጉዳይ ነው። በሁለተኛ ደረጃ የምንመለከተው ዓላማን መለየት ነው። መቼም አንድ ሰው ዝም ብሎ በህልሙ አይቶ ወይንም ደግሞ ከሆነ ሰው አይቶ ቻናል ክሬት አያደርግም። ኢትዮጵያ ውስጥ ያለነው ክሬተሮች ዩቲዩብ ቻናልን በአብዛኛው በሚባል ደረጃ ክሬት የምናደርገው ገንዘብ ጀነሬት ለማድረግ ነው፣ ፋይናንሻል ፍሪደም ለማግኘት ነው። ምንም እንኳ ሁሉም ዩቲዩበር በሚባል ደረጃ የዩቲዩብ ቻናልን የሚሰራው ገንዘብ ለማግኘት ቢሆንም አዳዲስ ዩቲዩበሮች ግን መስራት ያለባችሁ ቻናላችሁን ቢውልድ ለማድረግና ለማሳደግ መሆን አለበት። ምክንያቱም ደግሞ ከመጀመሪያው ዓላማችን ገንዘብ ማግኘት ከሆነ ቻናላችን አያድግም። ስለዚህ ዓላማችን ነገ ከነገ በኋላ አሪፍ የሆነ ጎል ይኖረናል፣ አሪፍ የሆነ ዓላማ ይኖረናል፣ አሪፍ የሆነ ህልም ይኖረናል ብለን አስበን ዛሬ ለገንዘብ ሳይሆን ኮሚኒቲ ቢውልድ ለማድረግ እንጠቀምበት። አሪፍ ኮንተንቶችን እየሰራን ኮሚኒቲውን ቢውልድ እናደርገው። ኮሚኒቲ ማለት በሌላ አገላለጽ ገንዘብ ነው። ኮሚኒቲ ቢውልድ ካደረጋችሁ በጣም ብዙ አማራጮች እጃችሁ ላይ እንዳለ ቁጠሩት። ስለዚህ ምንም ይሁን ምን መጀመሪያ ቻናላችሁ እስከሚያድግ ድረስ ትኩረታችሁን ገንዘብ ላይ ሳይሆን ኮሚኒቲ ቢውልዲንግ ላይ አድርጉት። ዓላማችሁ ሊሆን የሚገባው ብዙ ሰዎችን ማፍራትና ኔትወርካችሁን መዘርጋት እንጂ ዛሬውኑ $100፣ $1000፣ $5000 እርን ማድረግ አይሁን። ስለዚህ አዲስ የሆናችሁ ሰዎች በተለይ መጀመሪያ ማለም ያለባችሁ ኮሚኒቲ ቢልዲንግ ላይ ነው። ዓላማን ማወቅና መለየት የምንለው ለዛ ነው። ስለዚህ አንድ ሰው ዓላማ ኑሮት ኮንተንት ክሬት ካደረገ መጀመሪያ ምን ነገሮችን ማድረግ አለብኝ ብሎ ማሰብ አለበት። እዛ ካሰበው ዓላማ ላይ ለመድረስ ምን ጉዳዮችን መፈጸም አለብኝ። ዩቲዩብ ላይ እንደሚታወቀው ዋጋ ሊያስከፍሉ የሚችሉ በጣም ሲሪየስ የሆኑ ጉዳዮች አሉ። ታይም ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ሄልዝ ሊሆን ይችላል። በጣም ብዙ ጉዳዮች እጅግ አሳሳቢና ውስብስብ የሆነ ነገር ይዘው ሊመጡ ይችላሉ። ስለዚህ ዓላማ ካለ ምንም ይሁን ምንም አይነት ኦብስታክል ከናንተ ጋር ቢመጣ ካላማችሁ ዝንፍ ሊያደርጋችሁ አይችልም። ሁልጊዜም ቢሆን ዓላማ ያለው ሰው ዓላማውንና ግቡን ሳያደርስ ስለማይቆም ዓላማችሁን አስቀምጡ። በስተመጨረሻም እንግዲህ አንደኛ በየያዝኩትኝ አመለካከት ወይንም ደግሞ አቲቲዩድ ነው። መቼም አመለካከት ስንል ግልጽ የማይሆንለት ሰው የለም። እውነት ለመናገር ይሄ ጉዳይ የሁሉም ማሰሪያ አንቀጽ ሊሆን ይችላል። ምክንያቱም አንድ ሰው አመለካከቱን እስካላስተካከለ ድረስ፣ አመለካከቱን በትክክለኛው መስመር እስካላስሄደ ድረስ በምንም አይነት ሁኔታ እንኳንስ ቴክኖሎጂ ላይ ቀርቶ ከሌሎች ስራዎች ላይም ውጤታማ ሊሆን አይችልም። አቲቲዩድ ማለት በሌላ አገላለጽ የኛ የእሳቢያችን ደረጃ ማለት ነው። ፖዚቲቭ ቲንከር መሆን ማለት ነው። ሁልጊዜም ቢሆን አሸናፊዎች ነን ማለት ነው። ሁልጊዜም ቢሆን ያቀርነውን ነገር ሳንፈጽም አንቆምም ማለት ነው። ሁልጊዜም ቢሆን ከዓላማችን አንፈቀፈቅም ማለት ነው። ሁልጊዜም ቢሆን ሆነ ደረጃ ላይ እደርሳለሁ ብሎ ማሰብ ነው ፖዚቲቭ ቲንከር።
ይሄንን ካደረጋችሁ እናንተ ሁሉ ጊዜም ቢሆን ጥሩ አመለካከት ያላችሁ ሰዎች ትሆናላችሁ። ሁሉ ጊዜ የምታስቡት ፖዚቲቭ የሆነ ነገር ነው። ነገ ሰርቼ ትልቅ ደረጃ እደርሳለሁ ብላችሁ ነው የምታስቡት። ካልሆነ ግን ያው የምታስቡት ሁሉ በጣም የትንሽ ሰው ሐሳብ ነው። የምታወሩት ሁሉ፣ የምትመገቡት ሁሉ፣ የምትለብሱት ሁሉ፣ የምታደርጉት ሁሉ ጊዜ የትንሽ ሰው ድርጊት ነው። ያ ማለት ደግሞ እናንተ ላይ በተዘዋዋሪ ጫና ያሳድራል ማለት ነው። ጫና ያለበት ሰው እውነት ለመናገር ምንም አይነት ስራ ሊሰራ አይችልም። ሁሉ ጊዜ ስለዛ ነው የሚያስበው። መልካም ከሆናችሁ፣ አሪፍ የሆነ የማይንድ ሴትአፕ ካላችሁ፣ ፖዚቲቭ ቲንከር ከሆናችሁ የሚታያችሁ ሁሉ ጊዜ ብራይት ፊውቸር ነው። ሁሉ ጊዜ አሪፍ የሆነ ነገር ነው። ሁሉ ጊዜ ዓላማችሁ ላይ እንደምትደርሱ ነው። ስለዚህ ምን ጊዜም ቢሆን አቲቲዩድ ወይንም አመለካከታችሁ መልካም ይሁን። እንዳጠቃላይ እነዚህን 5 ነገሮች ከያዛችሁ ዩቲዩብን በቀላሉ ድብ እናድርጋችሁ መስራት ትችላላችሁ። በአቋራጭ በአጭር ጊዜ፣ በአጭር ሰዓት፣ በአጭር ዓመት አሰባችሁት ዓላማ እፈለጋችሁት ግብ ላይ መድረስ ትችላላችሁ። እንደኛ 3 ዓመት 4 ዓመት መልፋት አይጠበቅባችሁም። በ2 ወር በ3 ወር ቢበዛ በ6 ወር ስኬት ላይ ትደርሳላችሁ። ስለዚህ እነዚህን 5 ነገሮች እንዳሏችሁ እርግጠኛ ከሆናችሁና ከተገበራችኋቸው እመኑኝ በጣም ትጠቀማላችሁ። የሆነ ጊዜ ታመሰግኑኛላችሁ። ናይስ። ለዛሬ የነበረን ቪዲዮ ይህንን ይመስል ነበር። በሌላ ባሪፍ ቪዲዮ እስከምንገናኝ ቻው።